የኛ ተወዳጅ ነብዩ መሐመድ ከመነሳታቸው በፊት ትንቢት ተነግሮላቸው ነበር በተውራትና በኢንጂል ላይ ያንን ተውራትና ኢንጂልን በተቀበሉ ህዝቦች መካከል የተነገረ ትንቢት ነበር። እንደዛው ሁሉ ኢየሱስ ከመምጣቱ በፊት ትንቢት ተነግሮለታል የሚል መረዳት ነው ባይብል ላይ ያለው ማለት ነው። ትንቢት ተነግሮለታል ሲባል ኢየሱስ አምላክ ነው የሚል ትንቢት አይደለም የተነገረለት። ሰው ነው በቃ ሰው ነው ከተባለ ፍጡር ነው እኮ በቃ ምንም ትርጉም የሚያስፈልገው አንድምታ ፍቺ ምናምን በቃ አንድ ጭንቅላቱን መጠቀም ያልቻለ አካል ነው እንጂ ሰው ያልሽው ፈጣሪ የሚባል ነገር የሚያስበው ማለት ነው። ከነቢያት መካከል የሆነውን አካል ከፈጣሪ ጋር አጋርቶ የማምለክ አስተምህሮ በነቢያት ዘንድ አልነበረም። እንደዛም አይነት መንገድ የለም። ጋርልሽ ይሄ በስላሴ አማን የእውቀት ጎዶሎነት አለ። የእውቀትና የማስተንተን ጎዶሎነት ማለት ነውና የተጠየቀ ጥያቄው አይረዱም። አንዳንዴ ደግሞ የተጠየቀውን ጥያቄ ደግሞ ያጠሙታል። አይሽ ልባቸው ተይዟል፣ ሐሳባቸው ተይዟል። ለዛ ነውና የሌለ ጥቅስ ነው የሚጠቅሱት። አሁን ኢየሱስ ፈጣሪ ነው ለማለት የሌለ ጥቅስ ያ ደግሞ መጽሐፉን በራሱ አለመረዳታቸውን የሚያሳይ ነው። እነሱ የሚመሩበትን መጽሐፍ በራሱ አስተንትነው አያውቁትም። ከነሱ በተሻለ መልኩ እንደውም የነሱን መጽሐፍት እኛ እንረዳቸዋለን። እኛ ሙስሊሞች መጽሐፍቶቻቸው ምን እንደሆነ እናውቃለን። እያንዳንዳቸው የየራሳቸው መጽሐፍ አሁን ለምሳሌ በእያንዳንዱ ሙስሊም ዘንድ ስትሄጂ ምን ይደረጋል? ቁርአን ይቀራል አይደል? እንደው በረመዳን እንደው ብዙ ሰዎች ቁርአን ይቀራሉ አይደል? አይሽ ይነበባል፣ ይቀራል። እዛ ግን እንደዛ አይደለም፣ አይነበብም። በቃ አንዳንዴ ለአራስ ነው የሚጠቀሙት መጽሐፍና ቢላ። አሁን የስላሴ አማንያን ቤት ብትሄጂ መጽሐፍና ቢላ ለወለደች ሴት ትራስ ውስጥ ነው የሚደረገው። እና ይሄ በሽታ ነው በእነሱ ዘንድ ያለ እንደ በሽታ አይነት ነገር። እኔ እንደዛ ነው አሁን ላይ መረዳው ማለት ነው። መጽሐፋቸውን ማንበብ ሳይሆን ትራስ ማድረግ ነው እንደ ልማድ ተተላልፏል እነሱ ማለት ነው። እና እነሱ መምህራን የሚሏቸው ራሱ አካላት አለ አይደለ? እነሱ መምህራን የሚሏቸው አካላት ለምሳሌ ትርጓሜ የሚባል ነገር አለ። የሚገርምሽ አሁን ይሄ በጾማቸው ሰዓት አሁን ጾም አላቸው አይደል? በጾማቸው ሰዓት ትርጓሜ ይባላል። እና የሚነገራቸው ነገር ለመያዝም ለመረዳትም የሆነ ነገር ነው የሚል። አሁን ለምሳሌ ውዳሴ ማርያምን መተርጎም ውዳሴ ማለት ያው ምስጋና ማለት ነው። እና ለማርያም የቀረበ ምስጋና ማለት ነው። አሁን ለምሳሌ ውዳሴ ማርያም ማለት እኮ አምልኮ ማለት እኮ ነው። ወርሺፕ እኮ ነው። ገባሽ? እና ከአንቺ ለሰባት ቀናት በሳምንት ውስጥ ለማርያም የሚቀርብ ውዳሴ ወይንም ምስጋና ይሄ ብቻ አይደለም። መላእክት ራሱ እሷን ለምሳሌ የወድስዋ መልአክ ይባላል። መላእክት ያመሰገኑበት ማለት ነው። በሰማይ መልአክ እንዴት ነው ማርያምን የሚያመሰግኑት? አይሽ ይሄ እኮ እብደት እኮ ነው፣ በሽታ እኮ ነው። እና እንደዛ ነው ጎልድ ወንድ ልጅም ትወልጃለሽ ስሙንም አማኑኤል ትያለሽ የሚለውን አማኑኤል ማለት እንዴት ነው ትርጉሙን በመሰለ የፈጠረው? አማኑኤል ማለት የፈጠረን ነው ምናምን አይደል? የፈጠረን እንደማለት ነው አለ ትርጉሙ። ሪቲ ወረጋ አማኑኤል ማለት ፈጣሪ ከኛ ጋር ነው። የዚህ ዘመን የመጨረሻውን መደምደሚያውን ነብይ የነቢያት ሁሉ ማሳረጊያና ፍጻሜ የሆኑትን ነብይ እናምናለን፣ እንከተላለን። እሳቸውን ስንከተል በእሳቸው በኩል ማንን አግኝተናል? አምላክን አግኝተናል፣ ህይወት አግኝተናል። አየሽ አሁን በእሳቸው በኩል አምላክን ስላገኘን አምላክ ከኛ ጋር ነው እንላለን። እንደዛ ነው ትርጓሜ አማኑኤል ማለት። አሁን አማኑኤል ብለው ይጠሩታል ሲባል በሱ በኩል አምላክን ስላገኙ አምላክ ከኛ ጋር ነው
በአንተ በኩል አምላክ ከኛ ጋር ነው ይላሉ ነው አይሽ እንጂ እሱን አማኑኤል ወይንም ፈጣሪ ይሉታል ማለት ሁለት እግር በመካከላቸው አብሯቸው ከህፃንነት እስከ ዕውቀት ያደገን አካል እንዴት ነው ፈጣሪ የሚሉት? እስራኤላውያን እብድ ናቸው እንዴ? ማለት በህዝብ እንደ ሀገር ያብዳሉ እንዴ? በሁለት እግር የሚሄድ ሰው በመካከላቸው የሚያውቁት አካልን ፈጣሪ የሚሉት አይ እንደዛ አላሉም። እንደዛ የሚባልም እንትንም የለም እና አማኑኤል የሚለው ከኮንሰፕቱ አንፃር እሱ ይዞ ከመጣው ትምህርት አንፃር ፈጣሪ ከኛ ጋር ነው አሉ ነው ጎልድ። እሺ ግን እንደፈለጉ ነው መጽሐፍ ቅዱስን የሚፈቱት። በቃ ማለት መጽሐፍ ቅዱስ ሌላ እነሱ የሚተረጉሙት ሌላ የሆነ ጥያቄ ሲጠይቃቸው ከራሳቸው እንትን ብለው አገናኝተው ነው የሚያወሩት ብዙ ጊዜ። የሥላሴ አማንያን ኖርማሊ ዝም ብሎ ማውራት አለ አይደል? አሁን ሙስሊም ስላገኙ ማውራት እምነት ዕውቀት። ለምሳሌ አሁን አንቺ እኮ ትቆጠቢያለሽ እኮ መቆጠብ ይባል ነገር አለ። አሁን ለእምነትሽ በራሱ የማታውቂውን ነገር አታወሪም አይደል? ምንም አታውቂውን ነገር አይ ይሄንን ኡስታዞች ነው የሚያወሩት መምህራኖች አሉ ከኔ የተሻለ ብለሽ ባለማወቅሽ መሰበር ሳይሆን ባለማወቅሽ የሚመጣው ስህተት ላይ ትቆጠቢያለሽ። ግን አላውቅም ስላልሽ አንቺ ምንም የሚጎልብሽ የሚጨመርብሽ ነገር የለም አይደል? እነሱ ጋር እንደዚህ አይነት ነገር የለም። ለእምነታቸው ራሱ የሆነ አስተሳሰባቸው አብኖርማል ናቸው። ያው ያ ተወልጄ አድጌበት የለ እና የሆነ እንደ መንፈስ አይነት ነገር ኮንትሮል አድርጓቸዋል። እና ለምሳሌ አሁን ቲክታክ ላይ አስገብተሻቸው ብታወሪያቸው አልሸነፍ ባይነት ነው እንጂ የአምላክ ቃል ነው መንፈሳዊ ህይወታችን የሚመራበት ነው ብለው ራሱ ምንም ፍርሃት በውስጣቸው የለም። እና አሁን አንቺ ለምሳሌ ተፈሪያለሽ እኮ ቢያንስ ለቁርአን ያለሽ ክብር አለ፣ ለነቢያቶች ያለሽ ክብር አለ፣ ለአምላክ ያለሽ ክብር አለ። አየሽ እነሱ ጋር እንደዛ የለም። አያውቁትማ። የማያውቁትን አካል እንዴት ይፈሩታል? ገባሽ? መጽሐፋቸውን አያከብሩትም። ገባሽ? መጽሐፋቸውን በራሱ ስለማያውቁት አያከብሩትም። እና ዝም ብለው መተው ሊተረጉምልሽ ይችላል። ይሄ ማለት እኮ በእኛ ምን ይልሻል? የለመደው ነገር ስለሆነ ማለት ነው ያደገበት ፍቺና ይሄ አንድምታ ዝም ብሎ ያንን ነገር ማውራት እንደዛ የለመደው ነገር ስለሆነ ነው ጎልድ። አሁን አንድ የሥላሴ አማኝ ወይ አስገብተሽ የሆነ ክፍል ብትጠይቂው አይ ይሄንን ክፍል እኔ አላውቅም ተምሬ እመጣለሁ አይልሽም። ዝም ብሎ ይቀበጥራል። የሆነ አሁን መጽሐፍ ቅዱስ ውስጥ አሁን ለምሳሌ የሚገርምሽ ነገር እኔ ቢያንስ አንድ ከዚህ ዘመን ከ99% በላይ የሥላሴ አማኝ ሥላሴን ከሚያውቀው በላይ እኔ አውቀዋለሁ ስለ ትሪኒቲ ዶክትሪን ማለት ነው። እና ቢያንስ አይሰማሽም። እኔ እንደው ፈጣሪ ጆሮ እንኳን ይስጣቸው አይሰሙሽም። በቃ ምንድነው ሰውየው ሊል የፈለገው? ለምሳሌ አሁን አንድ ሰው የመጀመሪያው ጆሮ ሊኖረው ያስፈልጋል። አይሽ ከዛ ህሊና ሊኖረው ያስፈልጋል። ከዛ ልብ ሊኖረው ያስፈልጋል። እና በጆሮው ሊሰማ ያስፈልጋል። ምንድነው ሊል የፈለገው? እሺ ማስተንተን ማለት እንደዛ እኮ ነው። አሁን ቁርአን አያስተነትኑም አይመረምሩም ሲሉ እንደዛ እኮ አይመረምሩም ሰዎች ምን ሊል ፈልጉ ነው? ቆይ ከዛ ደግሞ በአእምሮ እንዴ ይሄን ሊል የፈለገው እንደዚህ ነው ብሎ አይመዝኑም። ገባ? እና የራሳቸው መጽሐፍ እንደዚህ የሚል ቃል አለ። የማያምኑትን ልብ የዚህ ዓለም አምላክ አሳወረ ይላል። ያዛቸው ጭንቅላታቸው ማለት እና ጭንቅላታቸው እንደተያዘ ራሱ አያውቁ እና እንደው ለዛ ነው ዝም ብለው መጽሐፋቸው ላይ አሁን የሆነ ክፍል ገብተሽ ለምሳሌ
ኢሳይያስ መጽሐፍ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔ ሌላ ማንም አምላክ የለም ይላል። እና እዚህ ጋር እኔ ብሎ ተናጋሪው ማን ነው? ማንም ሲልስ ምን ማለት ነው ብለሽ ብትጠይቂያቸው ይሄማ ምን ማለት መሰለሽ ሶስቱ ባህሪ በአንድነት ሲናገር እግዚአብሔር ይላል ምናምን ይልሻል። ምንም የማያውቀውን ክፍል እኮ ነው። እና ተመልሶ ከአንቺ ጋር ወዴት ይሄዳል? ወደ ጭቅጭቅ ምናምን ይሄዳል። እንደዛ ነው ጎልድ ብቻ ይገርማል። ማለት በእነሱ ዝም ብሎ መቀባጠር ችግር የለውም መሰለኝ፣ ይፈቀዳል። አሁን በእኛ ማናውቀውን ነገር ሁሉ ማውራት አይፈቀድልንም። የእነሱ ግርም ይላል። አሁን በኢስላም ላይ ኢስላም ለዚህ እኮ ነው ከሁሉ ነገር የጸዳ የጠራ እውነትን የሚያረጋግጥ የህይወትን ቃል የሚመሰክር አይሽ በኢስላም አስተምህሮት ውስጥ ይሄን ነው የምታገኘው። ይሄ ከታች ያለው ልጅ ሪፖርት እንዳያደርግብሽ የጌታ ሰው እስኪ አውራ ዛሬ እስኪ ተንፈስ እንደው በውስጥ ምንትን ከምትሰብከ እስኪው ከቤሪያ ጋውራ። በነገራችን ላይ አላህን ረሱልን በመሳደብ ኢየሱስን ጌታ ማድረግ አይቻልም። ምክንያቱም መጽሐፋቸው ኢየሱስ ፈጣሪ እንዳልሆነ መስክሯል። እስኪ አውራ ተንፈስ። አክብሬ እንዳስገባው ካውራ ከቤሪያን ጋር በጣም ነው የሚሳደበው። ታይቤሪያን በቃ በስድብ ነው ነው እንትን እኮ ነው። ምን አለ መሰለሽ አሁን እነሱ ጋር እውቀት የለም ከላይ እስከ ታች ሊቅ ተብለው የሚጠሩትም ደቂቅ ተብለው የሚጠሩትም አገልጋይ ተብለው የሚጠሩትም ምዕመን ተብለው የሚጠሩትም በመካከላቸው ምንም አይነት ዲፍረንስ የለም። ምንም አይነት ልዩነት የለም። ሁሉም አንድ ናቸው። እና ኢድ ሙባረክ ብለናል። ከታች ፋጡማ ኢድ ሙባረክ እያለችን ነው። እንኳን አደረሰሽ፣ እንኳን አብሮ አደረሰን። የተወደደው ጾማችንን ፈጣሪ የሰጠንን ትእዛዝ ፈጽመን ደግሞም ለሚመጣው ዘመን የምንጠብቀው የሚናፍቀንን ረመዳንን ፈጽመናልና የሚቀጥለው ደግሞ አመት ሰው ይበለን እህቴ። እና ጎልድ ምን ፈልጌ ነው በቃ ምንም ከመጽሐፋቸው ጋር የተግባቡ ሰዎች አይደሉም። እና ፈጣሪ ይርዳቸው። እንደው በየቤቱ ይገባሉ ለመወያየት ይሞክራሉ ምናምን እና ፈጣሪ ይርዳቸው። ለኛ ያዘነ ለኛ ምህረቱ የተገለጠ ለኛ እዝነቱ የገባን ብቸኝነቱን የተረዳን ከሱ ዘንድ ላንሄድ በኢስላም አስተምሮ ልንኖር በነቢያት መንገድ ልንበረታ የሚመጣው ደግሞ የጀነትን ህይወት እንዲሰጠን በዛ በጀነት እንዲሰበስበን የመላእክትን ፈጣሪ የሰማይና የምድር ጌታ የሆነውን አላህን እንድናመልክ እሱን በብቸኝነት እንድናመልክ ልባችንን የከፈተ ደግሞ ልባቸውን የነሱንም ይክፈት ሂዳያ ይስጣቸው ነው ጎልድ። አሚን አሚን ወላሂ አሚን። እኛም ምኞታችን እሱ ነው ወላሂ። ማለት ያው እነሱ እንደሚሳደቡት እንደሚዘልፉት እንደሚሉት እኛ እንደዛ እናደርግም። እኛ ዱዓ ነው የምናደርግላቸው። አላህ ሂዳያውን ይስጣቸውና አላህ ለምሳሌ በጣም ቀላል ነገር ልንገርሽ። አሁን ለምሳሌ በጣም አእምሯቸው እንደማይሰራ አንድ ነገር የምትረጂው አሁን ለምሳሌ በስዕላት ፊት ይንበረከካሉ አይደል? ስዕል ፊት ይንበረከካሉ ምናምን የሚያደርጉት ምን እንደሆነ አሁን ለምሳሌ አሁን አንቺ ወደ መስጊድ ስትገቢ ህንጻውን ሰላም ትያለሽ እንዴ? ህንጻውን ሄደሽ እንዴት ነህ ደህና ነህ ወይ እንዴት ዋልክ ውሎ ሰላም ነው ምናምን ትያለሽ? አትይም። ኧረ አንልም። ሀታ መስጊድ ውስጥ ምንም
ምንም አይነት ስዕል እንኳን የለም። ምንም አይነት ማለት ነው። እንደው ከሰለምክ ገብተህ አታውቅም እንዴ መስጊድ አብደላ? እኔ ወደ መስጊድ ሄጄ አላውቅም። ምን አለ መሰለሽ እንትን ትንሽ ተጽዕኖ አለብኝ፣ ከበድ ያለ ተጽዕኖ ስላለብኝ ነውና ያንን ተጽዕኖ ደግሞ ፈጣሪ ይሰብርልኛል። ወደ መስጊድ ብሄድማ እረፍቴ ነው እኮ የሚገርምሽ። እኔ አሁን ወደ መስጊድ የምራመድበት መንገድን ባገኝ እዛ ቦታ ምን አገኛለሁ መሰለሽ? ሙስሊሞችን አገኛለሁ። የምማርበትን ስለ ኢስላም ሞል በጥልቀት የምረዳው ነገር ይኖራል። በነፃነት የማመልክበት መንገድ ይኖራል ምናምን እና እኔ ግን እንደዛ የታደልኩ አይደለሁም። አሁን በቲክታክ በሶሻል ሚዲያ ላይ ያው ያለኝን ነገር ለማካፈል አወራለሁ እንጂ በጣም ትልቅ ተጽዕኖ ያለብኝ ሰው ነኝ። ምክንያቱም ምን አለ መሰለሽ እኛ በዘራችን ሞር ኦርቶዶክሶች ናቸው እና በማህበረሰቡ በምኖርበት አካባቢ ምናምን ለዛ ነው ያንን ነገር ደግሞ ፈጣሪ ያስተካክልልኛል። ጎልድ የነፍሴ ናፍቆትና ጥያቄ ወደ ተከበረው ቤትህ ወደዛ አደባባይ መጥቼ ከሙስሊሞች ጋር እኔን ከሚመስሉት ጋር ከሚወዱን ከሚወዷቸው ጋር በአንድነት አንተን ላመልክ እፈልጋለሁ። አላህ ይህንን አድርግልኝ። ነፃነትን የልብን ነፃነት እንደሰጠኸኝ ደግሞ የአካልን ነፃነት ስጠኝ። ረጅም ጊዜ አይሆንብኝም፣ ግን እንደዛ ለማድረግ እንደናንተ ነፃ አይደለሁም። ለዛ ነው። እሺ አረዳለሁ፣ ይገባኛል። ብዙ ጊዜ ሰለምቴዎች ብዙ ፈተና ነው የሚያዩት። ወላሂ አላህ ጥንካሬውን ሰጥቷቸው ነው እንጂ በጣም ብዙ ስቃይ ነው የሚደርስባቸው። አብሽር፣ አላህ እኛም በዱዓ እንረሳህም። ኢንሻአላህ ደግሞ ሁሉ ነገር ይሳካል። አሜን። እና ምን ልልሽ ፈልጌ ነው መሰለሽ ይሄ የሥላሴ አማንያን ዘንድ ያለው የሃይማኖት መረዳትና መጽሐፋቸውን የሚረዱበት መንገድ በጣም አስቸጋሪ ነገር ነው። አስቸጋሪ መጽሐፋቸው ፍጹም የማይናገረውን ነገር ይናገራል ብለው አስገድደው ነው መጽሐፋቸውን እያስገደዱት ማለት ነው። እና ትርጓሜ አንድምታ ምናምን ለምሳሌ በጣም አሁን አንቺ እስቲ አእምሮ መልካም ይሆንና እውነትን የሚያስተነትን ሰው ሁለት እግር ሁለት እጅ ምናምን አሁን እኔ የሚገርምሽ ለመጀመሪያ ጊዜ 2006 2007 አካባቢ ነው 2005 up to 2007 ነው በቃ እኔ እንትን ያልኩት በጣም መጽሐፍ ቅዱስ ላይ ያለውን ነገር መጠየቅ ምናምን የጀመረው። ከዛ በፊት ዝም ብሎ ጀስት ይሄ ዶክትሪኑን የሚሸመድድ አይነት ሰው ነኝ እና አሚን አላህ የልብህን መሻት ይሙላል። አሚን ወንድሜ፣ ለኔ ይሄ በጣም ትልቅ ዱዓ ነው። ላትረዳት ሁሉ ትችላለች እቺ ቃል በጣም ለኔ ትንትናትና አሚን ይሁንልኝ። እና ምን አለ መሰለሽ ምን ልልሽ ነበረ የልጁ ቃል በጣም ወሰደኝ እንጂ በጣም የሚገርም ምን እንደሆነ ታውቂያለሽ? አሁን ለምሳሌ ዛሬ ይሄንን 15 ቀን የቤት ኪራይ እየፈለኩ በቃ የሚከራይ ቤት ላገኝ አልቻልኩም። የሚገርምሽ እና አሁንም አላገኘውም። ነፃነቴን ለማወጅ ፈልጌ እና ምን ልልሽ ፈልጌ ነው። ቆይ ወደ ርዕሳችን እንመለስ። ይሄ ከአምልኮ አስተምህሮ አንፃር አለ አይደለ? ይሄ መጽሐፋቸው ላይ ያለውን ነገር ለምሳሌ እኔ አሁን መጽሐፉን አነባለሁ ምናምን የሚሉ ወንድም ምናምን በዚህ አሉኝ እና ቁጭ ብዬ ለማውራት ምናምን ይታገላቸዋል።
እነሱ እኮ በቤታቸው አሁን ቸርች ሲሄዱ ምናምን እንትን ይላሉ አይደል? እና ይታገላቸው በቃ የመጽሐፉን ቃል ለመቀበልና ምናምን ማለት ነው። እና ምን ቅድም እንዳልኩሽ አሁን ለምሳሌ ሁለት እጅ ሁለት እግር ያለውን ሰው እያየ አይ ይሄ ፈጣሪ ነው አይሽ አሁን አእምሮሽ የሆነ ነገር ውስጥ ካልገባ በስተቀር ሁለት እጅ ሁለት እግር ያለው ሰው የሚራመድ ሰው እንዳንቺ ማለት ነው ራስሽን እንደማምለክ ማለት ነው ኢየሱስን ማምለክ ማለት ይሄ ብቻ አይደለም ሰውን ማምለክ አይደለም እኮ ያውን እንደውም ቁርአን እኮ በጣም በሚገርም ሁኔታ ሊቃውንቶቻቸውን ምናምን የኢሳን እናት መርየምን ኢሳን ራሱን ምናምን ሁሉ ያመልካሉ ብሎ ይናገራል። ይሄ ብቻ አይደለም የሚያመልኩበትን ቤቱን ጭምር ያመልካሉ። አሁን ቤቱን አላለ አሁን ለምሳሌ የኦርቶዶክስ ቤተክርስቲያን ህንጻውን ሙሉ ምእመኑ ወደ ህንጻው ሲሄድ አላውን እሁድ ምናምን እንደዚህ ምናምን ሲሄዱ ለህንጻው ሰላምታ ይሰጣሉ። ጀስት ህንጻው ህይወት እንዳለው ነገር ሰላምታ ይሰጣሉ። ምን ይሉታል መሰለሽ? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ቅድስት ይላል እና ሰላም ለኪ ቅድስት ሰላም ላንቺ ይሁን ቅድስት ቤተክርስቲያን ህንጻውን እኮ ነው እንደዚህ ነው። አምሳለ ኢየሩሳሌም ሰማያዊት ቅድስት አምሳለ ኢየሩሳሌም ማለት የኢየሩሳሌም ምሳሌ ሰማያዊት ቅድስት ማለት ሰማያዊ የሆንሽ ህንጻ እንዴት ሰማያዊ ይሆናል? ድንጋዩ እዚሁ ምድሩ ላይ ይፈርሳል እንጂ እና ህንጻው በራሱ ሰማያዊ ነው ብለው ለህንጻው ለቢልዲንጉ ሰላምታ ይሰጣሉ። ለምሳሌ አይተሻታቂም በየዳይሬክሽኑ ወይንም ምናምን እንደዚህ ፊታቸውን በትምህርተ መስቀል ይባላል ሲያማትቡ መጀመሪያ ግንባራቸው ላይ ከዛ ደረታቸው ላይ ከዛ ወደ ቀኝ ከዛ ወደ ግራ ያደርጉና ያመሳቅላሉ። ወደ ቢልዲንጉ ሲገቡ ለህንጻው እኮ ነው ሰላምታ የሚሰጡት። ይሄ ማለት አንቺ ሊቅ የተባለውም ደቂቅ የተባለውም እንዴት ህንጻ ታናግረህ ድንጋይ እንዴት ታናግረልሽ? ራሳቸው በእጃ ስዕል አይደለም። አሁን ስዕሉ እንደውም ቀላል ነገር እኮ ነው። አሁን ለስዕሉ የሚሰግዱት ምናምን እንደዚህ እንደውም ኢየሱስ ቢያንስ ሰው ነው ትያለሽ። እንደውም ይሄ ሁለት ምናምን ብለሽ ለሰው ያመልካሉ ምናምን ብለሽ ልትጠይቂት ቢልዲንጉን ህንጻውን እንትን ያደርጉታል። እና ይሄ በቃ የመጨረሻ እንትን ነው በጣም ከባድ የሆነ ነገር ማለት ነው። እና ለምሳሌ እኛ ሙስሊሞች ካዕባን የምንጠቀመው ወይንም ወደ አንድ ዳይሬክሽን ወደ ሴንተሩ ወደ ታላቁ ቤት ወደ ነቢያት ቤት ወደ ሆነው ወደዛ ዞረን እንሰግዳለን። ወደዛ ዞረን ስንሰግድ ግን በዓለም አቀፍ ደረጃ ያለነው ሁሉ በአንድነት አምላካችንን ለማምለክና አንድነታችንን ለመጠበቅ እንዲሁም ዳይሬክሽን ነው አቅጣጫ የሚያሳያ ነው እንጂ ህንጻን እኛ ሰላምታን ሰጠማው ነው። ወደ መስጊድ ስትሄጂ አንቺ ለህንጻ ሰላምታ ትሰጫለሽ? እንዴት ነህ ደህና ነህ ወይ ውሎ ደህና ነው አዳር ትላንትና እንዴት ነበር እንደማለት እኮ ነው። ትላንት የመጡ ሰዎች ነበሩ እንደው አንተ ታውቃለህ በዚህ በር ያለፉ ምናምን ብለሽ ለህንጻው ሰላምታ አትሰጭም። እነሱ ግን እንደዛ ያደርጋሉ። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ቅድስት ሰላም ላንቺ ይሁን ብለው ለህንጻው ሰላምታ ለድንጋዩ ለጠበጠቡት ካብልስቶን በዩ አይስቢ ብሎኬት በዩ ገባሽ? እና እንዴት ነው ሰው ቤት ህንጻውን የሚያናገረው? እና በጣም የመውደቃቸውን ከነቢያት መንገድ አስተምህሮ መውጣታቸውን እና አስተምሯቸው ምን ያህል የወረደ መሆኑን የሚያሳይ ነው። አንጃኮ እንደውም ትልቁ ነገር ላይ እኮ ነው አሁን ባይብል ተበርዟል ምናምን የሚለው እኮ ይሄ እንደውም ሂውጅ የሆነ ኬስችን እኮ ነው። ትልቅ ኬስችን ነው። እንደውም ገና እነሱ ለዚህ ጥያቄ አልደረሱም። የሚገርምሽ ለባይብል መበረዝ አሁን እኔ ከኔ ጋር ሲያወሩ የሚጨንቃቸው ለዛ ነው። አሁን ስለ ባይብል መበረዝ መጽሐፍ ቅዱስ ስንት አይነት ነው ምናምን ስለሚባለው ነገር ጋር ገና አልደረሱም። ትንንሾቹ አይደሉም እኮ ትልልቆቹ ገና አልደረሱም። አስተማሪዎቻቸው ገና አልደረሱም ለእንደዚህ አይነት ውይይት። እነሱ ገና ከታች ናቸው።
አሁን አንቺ በምታይበት መንገድ እነሱን አሁን አንቺ የምታይበት መንገድ አለ አይደለ? እንደው እምነታቸውን አውቀው ምናምን ብላ 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 እንደዛ ይመስላል አይደለም? የሉም። እንደዛ ነው ጎልድ። ብቻ በጣም ነው የሚገርም። ደግሞ እኮ የእንትን አንዳንዴ ገብቶ እኮ ነው ምን አለ መሰለክ የሆነ ቤት ማለት ነው። እናንተ ግን አለ የእንትኑን የካባውን ድንጋይ ለምንድን ነው የምትስሙት? የምትልሱት ነው እንጂ ያለው ንግግራቸው ራሱ ያስጠላ ማለት ነው። ታመልኩታላችሁ የመካን ድንጋይ ነው የእናንተ አላህ የመካ ድንጋይ ነው አለ። ከዛ ታው እንደዛ አይደለም ብለው ቢያስረጥሽ አንተ የቤተክርስቲያን አጥር ለምንድን ነው ሰው ሲሉት ምንም በቃ የሆነ እንዴት ልበለ እነሱ የሚያረጉትን ሁሉ የሆነ ሙስሊም የሚያረግ ነው የሚመስላቸው። ወላሂ ያ ካባ ቂብላ ነው። ሁሉም ሙስሊም ወደዛ ነው ቂብላው። ሁሉም ዓለም ላይ ያለ ሙስሊም ቂብላው ወደዛ ነው። ዓለም ላይ ያለ ሙስሊም ማለት ነው። እንትን ነው አሁን እኛ ሙስሊሞች ወደ ካዕባ ዞረን የምንጸልየው የመጀመሪያው የሙስሊሞች ሁሉ አንድነትን ለመመስከር ነው። አየሽ ሙስሊሞች አንድ መሆናቸው ምስክርነት ነው። ሁለተኛው ዳይሬክሽን ነው። ይሄ ዳይሬክሽን ወይንም የአቅጣጫ መጠቆሚያ ነው በቃ። ከዛ ውጪ ቢልዲንጉ ወይንም ህንጻው አናመልከውም። አየሽ አሁን አንቺ የፈለገ አሁን ወደ መካ ሀጅ ብታደርጊ ጉዞ ብታደርጊ ሄደሽ እንዴት ነህ ደህና ነህ ወይ አንተ ቆይታ እንዴት ነው ብለሽ ታናግረዋለሽ እንደ መስጊዱ? አዎ በፍጹም አላህ ለአላህ ነው እንጂ ዱዓ የምናደርገው ወደ አላህ ዛም ሄደን የትም ሄደን ዱዓ የምናደርገው ለአላህ ነው። እንዴት ድንጋይ አያወራ ምን አይል እንዴት ደህና ነህ ኩሉክ እንዴት ነው ይባላል? አሁን አንቺ የፈለገ መስጊድ እዚህም ኢትዮጵያ ውስጥም ሆንሽ እዛም ሆንሽ ወደ ማን ነው ፕሬ የምታደርጊው ጸሎት የምታደርጊው? ወድዋሽን ልመናሽን እንዲሰማሽ ወደ ማን ነው የምታደርጊው? ወደ አላህ ነው ወደ ፈጣሪሽ ነው የምታደርጊው እንጂ ሄደሽ ህንጻውን አንተ ህንጻ ደህና ነህ ወይ ምናምን አትይም። እሺ ምክንያቱም አንቺ እምነትሽን ታውቂያለሽ፣ ለማን ምን ማድረግ እንደሚገባሽ ታውቂያለሽ። እነሱ ጋር ግን እንደዛ አይደለም። ለምሳሌ አንዳንዴ ሲገቡ እንደው በዚህ ሳምንት 2-3 አንቺ ቤትም አውርተናል። መጀመሪያ እስቲ ከሙስሊሞች ጋር ከማውራታችሁ ከኛ ጋር ዲስከስ ከማድረጋችሁ በፊት እስቲ በመጀመሪያ አንድ ጥራዝ መጽሐፍ ቅዱስ አላችሁ ወይ? ከስህተት አልባ የሆነ መጽሐፋችን የምትሉትን ሁሉ በአንድነት ያጠቃለለ አንድ መጽሐፍ አላችሁ ወይ ብለን ብዙ ጊዜ እንደውም በዚህ ቤት ይሄንን ሳምንት ጠይቄያቸዋለሁ። አሁን ለምሳሌ ኦርቶዶክሶች መጽሐፍ ቅዱስ የሚሉት ወይንም ቅዱስ መጽሐፍ ነው ለኛ የሚሉት አንድ ጥራዝ ሁሉንም መጽሐፍ የሰበሰበ አንድ የላቸውም መጽሐፍ። ገና መጽሐፋቸው እንኳን በሂደት ላይ ነው፣ ህትመቱን አልጨረሰም። ገና ትርጓሜውን መልእክቱን ገና የመልእክቱን አጠቃላይ የመልእክቱን ጥቅልል ገና አልያዘም፣ አልጨረሰም። ገባ? ስለዚህ አሁን ገና ግን ምን አለ መሰለሽ ብዙ ይመስላሉ በቃ ቢልዲንግ ያላቸው። ለምሳሌ አዲስ አበባ ስትሄጂ በቃ እኔ እንደ ዳይሬክሽን ነው የምጠቀመው የነሱን ህንጻ በዚህ ሰዓት ማለት ነው። አሁን ለምሳሌ ቦሌ እንደዚህ መድኃኒዓለም ምናምን ይላሉ፣ ዳይሬክሽን ነው በቃ እንጂ የህንጻቸው ብዛት ጋጋታች። ለምሳሌ ዛሬ ደስ አይልም? አሁን ለምሳሌ ቲክታክ ላይ እያየው ነበር የአምላክን ብቸኝነት የተረዱ ሙስሊሞች ወጥተው ሶላታቸውን አድርገው ሲመጡ ደስ በሚል ሁኔታ ማለት ነው። እሺ ግን እነሱ ጋር እንደዚህ አይነት ነገር የለም እና ፈጣሪ ልባቸውን ያቅናው ይመልስ። ያንን ማለት ነው ወልድ መፈለግ አሜን። እኔ አሁን አንዳንዴ ምን ግርም እንደሚለኝ ታውቃለህ? አሁን ምሳሌ አንድ ኡስታዝ ዝም ብሎ እንዴት ልበልክ፣ አሁን ምሳሌ የሆነ
የሆነ እንትን አየው ብሎ ፈጥሮ ከራሱ እንትን ባለፈው የሆነ ነገር አይቼ ነው። ይሄ እንትኑን ታውቋለህ? ብዙ ጊዜ ስለ እንትን የሚያወራው ስለ ይሄ እንትን ነው። ማን ነበር ስሙ? ባላ ስሙ ጠፋብኝ። ስለ ፕላኔቶች ምናምን ነው የሚያወራው ሰውዬ በብዛት እና ሮዳስ ከስዕሏ የተንጠባጠመ ደም ነው 3 ብልቃጥ ምናምን ይዤ መጥቻለሁ ምናምን ብሎ ለቤተ ክርስቲያን ሲያስገባ ያ ገሳዎች ነበሩና ለለለለለ ሲሉ ምንድነው አሁን እኔ ወላሂ ግርም የሚለኝ ብዙ ጊዜ ፕሮቴስታንቶች ጋር ብትሄድ እንደ ሰው ራሱ ምንም እውቀት የሌለው ሰው ራሱ ይሄን ነገር እንዴት አይረዳውም? እንዴት ሰው ዝም ብሎ ፈጥሮ እንዴት አሁን ከስዕል ደም ይንጠባጠባል ብሎ ሰው ተቀብሎ እንዴት አሜን ይላል? እንዴት ይላል? ይብር አሁን አንድ ሙስሊም ተነስቶ እንደዚህ አይነት ነገር እንትን ቢል ሙስሊሞች ዝም አይሉትም። ያኔ አይቀበልም ሙስሊም እንደዚህ አይነት ነገር የሌለ ነገር እና እኔ በጣም ነው የሚገርመኝ አንዳንዴ ሰው ወዴት እየሄደ እንደሆነ ያሳዝናል እኮ ያሳዝናል። ያው በጣም ነው ያሳቁኝ እልል ብለው ሲቀበሉ ምናምን እንዴት ከስዕል ላይ ደም ተንጠባጠበ ተብሎ ሰው ብቻ ቀለሙ ተንጠባጥቦ ቀልድ እኮ ነው እንደው ፈጣሪ እና ኢልሃም ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ ብያለሁ። ድምጻችሁን አሰሙ ሌሎቻችሁ። አዎ ዘይሩት አብደላ አብደላ በዛ አጋጣሚ ቆይ ስለ ማዘራ ያክስት ልጆች ልንገርክና እንትን ብለዋል። እናትና አባትየው ብቻ ናቸው በቃ ሙስሊም ማለት ነው፣ እንዳለ ፕሮቴስታንት ሆነዋል። እና ከቤታቸው የመጀመሪያ ልጅ ፓስተር ነው። በቃ ቤተሰብ ጥየቃ የሚምጣ ምንም ጥየቃ የሚምጣ ታውቃለህ፣ ከእነሱን ነገር መስበክ ይወዳሉ። ከዛ እንዴ ከኡስታዝ ጋር አገናኘነውና ማለት ነው እኛ ቤት መጥቶ ከዛ ኡስታዝ ደግሞ ማሻአላ በቃ በመጽሐፍ ቅዱስ ዙሪያ በሁሉም ነገር ዙሪያ ያውቃሉ። ከዛ በቃ በዚህ ቢል በዛ ቢል በምን እንትን ይበላቸው መጨረሻ በቃ እኔ ኡስታዝ ተውኝ፣ እኔ እንጀራዬ ነው በቃ እኔ እንጀራዬ ነው መኖርበት እንትን ነው ተውኝ ይላቸው ወላሂ። እና ለገንዘብ እንደሆነ በደንብ በቃ ራሳቸው ይናገራሉ ወላሂ እንደዛ ነው በቃ እኔ እንጀራዬ ነው ተውኝ። ምን አክል ማለት ፕሮቴስታንት ከሆነ በኋላ ምን አክል ገቢ ምናምን እንትን እንዳለ በቃ ባንዴ ሀብታም ሆነ። ዝም ብሎ ከመሬት ተነስቶ ነው እንግዲህ ፓስተር ነኝ ያለው ምንም እውቀት ሳይኖረው ማለት ነው። እና አሁን በፓስተርነቱ እያገለገለ ነው። ስንት በጎች እንደሚከተሉት ብታቅ ብታይ። እና ቢሞት ከሙስሊም ጋር አይወያይም ቢሞት ማለት ነው። ሩኪ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኢልሃም የሚገርምሽ ልክ ነሽ ሐሳብሽ ላይና ቆይ አወራለሁ። ሩኪና ኢልሃም ሌሎቻችሁም ሰላም በሉንና እናወራለን። ቀስ በቀስ እንማማርበታለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ ብያለሁ። አብዱላህ እንዴት ነው ኢዱ ረመዳንም እንዴት አየኸው? መጀመሪያ ነው ማሻአላህ ደስ ይላል። እና ንገረን እስኪ። ኢድ ሙባረክ ጥሩ ነው። ኢድ ደስ ይላል። ያው እኔ ጋር እንደናንተ አይደለም ግን አልহামዱሊላህ በህይወቴ ደስ የሚል ኤክስፒሪየንስ ያደረኳቸው ነገሮች አሉ እና ለኔ መልካም ነው። ግን ከዚህ በላይ ቢሆንልኝ ደስ ይለኛል። ብቻ መልካም ነው አልহামዱሊላህ። ያንን ማለት ነው። እኛም ከጎንህ ነን። አብሽሩ። አሜን። በጣም የሚገርመኝ አንድ ነገር ልንገራችሁ።
በኢስላም አስተምህሮ ውስጥ ያሉ ሰዎች እንደዚህ መጽሐፍ ቅዱስ ውስጥ ሳነብ ምን ይላል መሰላችሁ? በአንድ ሰው መዳን በሰማይ የሰማይ መላእክት ደስ ይላቸዋል ይላል ምናምን እንደዚህ አይነት ቋንቋ ይቀመጣልና እኔ በሰው መዳን ወይንም የአምላክን ብቸኝነት በመረዳቱ ራሳቸው ማለት እንዴት ብዬ ልንገራችሁ? የሆነ ለምሳሌ ለራሳቸው እንደሆነ ነገር የዳነው ያመነውም እኮ ያ ሰው ነው፣ ግን ለራሳቸው እንደሆነ ደስተኛ የሚሆነው በቃ ያ ነገር ለነሱ የሆነ ነገር እንደሆነ አድርገው የሚቆጥሩ ሙስሊሞችን ያየሁት ነው። ማለት የሰው መዳን የሰዎች ወደ ኢስላም መምጣት ለነሱ ጥቅም ማትረፊያ ሳይሆን ህይወት ማትረፊያ የአላህን መልእክት እንዳስተላለፉ ነው የሚቆጥሩት። በሌላው ዘንድ ግን ለምሳሌ ሰዎች ራሱ ከኢስላም ሲወጡ ሄደው ምንድነው ችግሩ? ያልገባሽ ነገር አለ ወይ? እንደዚህ እንትን ይላሉ። ገባችሁ? መንፈሳዊ ነገሩን ኤክስፒሪየንስ ለማድረግ ያንን ነገር እና ይሄ የወንድማማችነት መዋደድ የጀነትን ህይወት በምድር ላይ ኤክስፒሪየንስ ማድረግ መለማመድ የሚባለውን ነገር ከሙስሊሞች ነው የተረዳሁት። ሞር ማለት ነው እምነታቸው ይኖሩታል እና አልহামዱሊላህ ሙስሊም ላደረገኝ ማለት ነው እውነት እንዲገባኝ ላደረገኝ ቀስ እያለ ደግሞ የኢስላምን መንገድ እስከ መጨረሻው እየተጓዝኩ በጀነት ፈጣሪ እስኪሰበስበን ድረስ አላህ እስኪሰበስበን ድረስ አድግበታለሁ እና ጠንካራ ወንድሞች አሉን አይደለ? እንደነሱ እኔም ጠንካራ ሆናለሁ ብዬ ነው የማምነውና